ኢየሱስ የዓለም ፍጻሜ በቅርብ ጊዜ ይሆናል ብሎ ነገረኝ። ይህም የሚሆነው ነገ፣ በሚቀጥለው ሳምንት ወይም በማንኛውም ጊዜ ነው። ብላቴናዋ አኒ ጌታ በራእይ በመንግሥተ ሰማያት የተናገራትን መልእክት ያስተላለፈችበትን አጭር ምስክርነት እነሆ። ኢየሱስ የዓለም ፍጻሜ በቅርብ ይሆናል ብሎ ነገረኝ። አኒ አኒ ብሎ ጠራኝና እኔ ኢየሱስ ነኝ አለኝ። ጸጉሩ ለስላሳና የተጠቀለለ ወይም ከርሊ ነው። በእጁ አንድ ትልቅ መጽሐፍ ይዟል። እኔንም አኒ አትፍሪ፣ በመጀመሪያ ሁሉ ነገር መልካም ይሆናል። ወደ ሰማይ ወደ መንግሥተ ሰማይ እንሄዳለን፣ ከዚያም ይህ መሆን ይጀምራል አለኝ። ዓለም ምድር ትቀልጣለች፣ ሕይወት ያለው ሁሉ ይጠፋል። በኢየሱስ አምነው ያልዳኑ ሁሉ ወደ ሞት ይሄዳሉ። ኢየሱስ ረጅም ዘርፋፋ ቀሚስ ለብሷል። ጸጉሩ ረጅምና የተጠቀለለ ነው። በራሱ ላይ አክሊል ደፍቷል። በፈረስ ላይም ተቀምጧል። ከዋክብት ወደ ምድር ይወድቃሉ። በየቦታውም ከባድ ፍንዳታዎች ይሆናሉ። ሱናሚዎች በየአህጉሩ ይከሰታሉ። ስልኮች እና ማንኛውም የምንጠቀምባቸው ቁሳቁሶች ሁሉ ለአንዴና ለመጨረሻ ጊዜ ይጠፋሉ አለኝ። ይህ የሚሆነው ነገ፣ በሚቀጥለው ሳምንት ወይም በማንኛውም ጊዜ ነው። ወንድሞቻችንንና እህቶቻችንን ሁሉ በመንግሥተ ሰማያት እናገኛቸዋለን። እነሱ በዚያ እኛን እየጠበቁን ይገኛሉ። ኢየሱስ ይህ ምድር የኛ እውነተኛ መኖሪያችን እንዳልሆነ፣ ትክክለኛው ቤታችን በሰማይ እንደሆነ ነገረኝ። በኢየሱስ አምነው የዳኑ ሁሉ ወደ ተዘጋጀላቸው አዲስ ዓለም የዘላለም ሕይወት ሊገቡ ነው። በኢየሱስ የማያምኑ ያልዳኑ ግን ወደ ሌላ በጣም መጥፎ የስቃይ ዓለም ነው የሚሄዱት። በዚያ ለዘላለም ነው የሚኖሩት። ኢየሱስ የያዘው መጽሐፍ መዝገበ ቃላት ወይም ዲክሽነሪ የሚመስልና የሰዎችን ሥራ የያዘ መጽሐፍ ነው። የኢየሱስ የሆኑ የዳኑ ሰዎች ሁሉ ስማቸው በዚያ መጽሐፍ ላይ ተጽፏል። የሕይወት መጽሐፍ ይባላል። በውስጡ ሁሉም ነገር ተጽፎበታል። አንድ ሰው ከአንደበቱ እንደ ስድብ ያሉ ቃላት ሲወጡ እንኳ ይመዘገባል። ከዚያም ወደ ሞት ይሄዳል። እኔ ቤቴን እንዳጸዳሁት መልካም ነገርን የሚያደርጉ ሁሉ ወደ መንግሥተ ሰማይ ይሄዳሉ። የሚሄዱትም በመላእክት ታጅበው ነው። መላእክት ይይዟቸውና ወደ አዲሱ ሰማይና ምድር ይወስዷቸዋል። በሰማይ ላይ በፍጥነት እንደሚበር መንኮራኩር በከፍተኛ ፍጥነት ነው የሚወስዷቸው። መላእክቱ ከሰማይ ወደ ምድር ለመድረስ ምንም ጊዜ አይፈጅባቸውም። ኢየሱስ ክርስቶስ መንግሥቱንና ዳግም ምጽአቱን ለብላቴናዎች፣ ለጎበዛዝት፣ ለሽማግሌዎችም በሕልምና በራእይ እንዲህ እየገለጠላቸው ነው። በሉቃስ ወንጌል ምዕራፍ 18 ከቁጥር 16 እስከ 17 ላይ ኢየሱስ ግን ሕፃናትን ወደ እርሱ ጠርቶ ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው፣ የእግዚአብሔር መንግሥት እንደነዚህ ላሉት ናትና፣ እውነት እላችኋለሁ የእግዚአብሔርን መንግሥት እንደ ሕፃን የማይቀበላት ሁሉ ከቶ አይገባባትም አለ ይላል። ይህም ማለት ወደ እግዚአብሔር መንግሥት ለመግባት ትሕትና፣ በእግዚአብሔር ሙሉ በሙሉ ማመን፣ መተማመን፣ እርሱንም መታዘዝ ይጠይቃል። በራስ ጽድቅና ችሎታ ሳይሆን በወላጆቻቸው እንደሚደገፉ ሕፃናት በእግዚአብሔር መታመን ይጠይቃል ማለት ነው። ስለዚህ ሰውን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ሐሳባችን፣ አካሄዳችን እንደ እግዚአብሔር መንግሥት ፈቃድ ካልሆነ በቶሎ ንስሐ ገብተን ልንመለስ፣ ጌታንም ለመቀበል ልንዘጋጅ እንደሚገባ ይህ ምስክርነት ያስጠነቅቀናል። ይህንን ጌታ የገለጠላትን የወንጌል ቃል ነው አኒ በኮልታፋ አንደበቷ የመሰከረችልን። ጌታ አብዝቶ ይባርካችሁ።